ፊቷን በቀዝቃዛ ውሃ ታጠበች። ተመልሳ መጣችና ተሰራበት የነበረውን ሪፖርት አጠናቀቀች። ምክንያቱም ሲየና ሞርጋን ማለት እንዲህ አይነት ሰው ናት። ከቢሮዋ እየወጣች ሳለች በማሪያ የሥራ ክፍል አጠገብ ቆመች። ማሪያም አብራ ከሥራ ተቀንሳ ነበር። 3 ልጆችን የምታሳድግ ነጠላ እናት ናት። ሲንግል ማም። ሲየና ምንም አይነት ቃል ሳትናገር ዕቃዎቿን በሳጥን ውስጥ እንድትሰበስብ አገዘቻት። በደረጃ መውጫው አጠገብ ተቃቀፉ። ማሪያ አለቀሰች። ሲየና ግን አላለቀሰችም። ያን ምሽት በአፓርታማዋ ውስጥ ብቻዋን ስትሆን ዓለም ሁካታ ሲበዛባት ሁልጊዜ የምታደርገውን አደረገች። በሸሚዙ ውስጥ ያለውን የአንገት ሐብል ነካችሁ። በሐብሉ ላይ አንድ የ25 ሳንቲም ብቻ ነበር። ይህ ሳንቲም ከከፍተኛ ትምህርት ቤት ስትመረቅ እናቷ የሰጠቻት ነበር። እናቷ ለዕድል ይሁንሽ ስትል ነግራታለች። ግን አያስፈልግሽም፣ የራስሽን ዕድል ራስሽ ነሽ የምትፈጥሩ ብላታለች። ሲየና ያንን ሳንቲም አንዴም እንኳን አሽከርክረው አታውቅም። ነገር ግን ማን እንዳሳደጋት ማስታወስ በሚያስፈልጋት ጊዜ ሁሉ አንድ ጊዜ ዝም ብላት ይዘው ነበር።